አንድ በጣም ገዳይ የሆነ ቫይረስ ለመጀመሪያ ጊዜ አዲስ ቦታ ላይ ብቅ ብሏል። አስቡት፣ ከዚህ በፊት በሀገሪቱ ታይቶ የማይታወቅ በሽታ። እናም ይህ ወረርሽኝ እንዴት ነው የተከሰተው? እስኪ ዛሬ ስለዚህ ጉዳይ በጥልቀት እንነጋገር። ቦታው ሁላችንም የምናውቃት ውቧ ጂንካ ከተማ ነች፣ በደቡብ ኢትዮጵያ ክልል። ጊዜው ህዳር 2025 ነው። በድንገት ያልተለመደና ከፍተኛ የሆነ የትኩሳት በሽታ ተሰራጭቷል የሚል ሪፖርት ይደርሳል። ያው ይህ ክስተት ሁሉንም ነገር የቀየረ ነበር። ብዙም ሳይቆይ የኢትዮጵያ ጤና ባለስልጣናት ይፋዊ መግለጫ ሰጡ። ይህ መግለጫ በሀገሪቱ ታሪክ ለመጀመሪያ ጊዜ የማርበርግ ቫይረስ በሽታ ወረርሽኝ መከሰቱን የሚያረጋግጥ ነበር። አዎ ማርበርግ። እሺ እንግዲህ እስከ ህዳር 20 2025 ድረስ በላቦራቶሪ ምርመራ የተረጋገጠው 6 ሰዎች ላይ ብቻ ነበር። ቁጥሩ በራሱ ሲታይ ትንሽ ሊመስል ይችላል አይደል? 6 ብቻ። ግን ከዚህ ቁጥር ጀርባ ያለው አደጋ እጅግ በጣም ከባድ ነው። ለምን መሰላችሁ? ይሄ ቁጥር 88% የማርበርግ ቫይረስ ሊያስከትል የሚችለውን የሞት መጠን ነው የሚያሳየው። አስቡት፣ ከ100 ሰዎች እስከ 88ቱ ሊሞቱ ይችላሉ ማለት ነው። ይሄ የበሽታውን አስከፊነት ከምንም በላይ በግልጽ ያሳያል። እናም ወዲያውኑ ስርጭቱን ለመቆጣጠር በሽታው ከያዛቸው ሰዎች ጋር ንክኪ የነበራቸው 206 ሰዎች ተለይተው ክትትል መደረግ ጀመረ። ወረርሽኙን ለመግታት በሚደረገው ጥረት ውስጥ ይሄ በጣም ወሳኝ እርምጃ ነው። እሺ ጥሩ። ታዲያ ይሄ ማርበርግ ቫይረስ ለዲምነስ ነገር ምንድን ነው? እስቲ ምንነቱን ትንሽ እንመርምር። ማርበርግ በስፋት ከሚታወቀው ከኢቦላ ቫይረስ ጋር በጣም የቅርብ ዝምድና ያለው ቫይረስ ነው። በይፋ ሲገለጽ የማርበርግ ቫይረስ በሽታ ወይም ኤምቪዲ በፊሎቪሪዳ የቫይረስ ቤተሰብ ውስጥ ነው የሚገኘው። ልክ እንደ ኢቦላ ሁሉ ከፍተኛ የሆነ የውስጥ ደም መፍሰስ የሚያስከትል እጅግ በጣም አደገኛ በሽታ ነው። ሁለቱን ስናነጻጽራቸው ነገሩ የበልጥ ግልጽ ይሆናል። ማርበርግ የተገኘው ከኢቦላ ቀደም ብሎ በ1767 ነው። ሁለቱም የሚመጡት ከተመሳሳይ አስተናጋጅ ከፍራፍሬ የሌሊት ወፍ እንደሆነ ይታመናል። ግን ትልቁ እና ወሳኙ ልዩነት የሞት መጠናቸው ላይ ነው። ይህንን በደንብ እንየው። የማርበርግ የሞት መጠን እስከ 88% ይደርሳል። የኢቦላ በአማካኝ 50% አካባቢ ነው። ይህንን ደግሞ ከተለመደው የወቅታዊ ጉንፋን ጋር ስናነጻጽረው ጉንፋን ከ0.1% ያነሰ ነው። ልዩነቱ ማለት የሰማይ እና የምድር ነው። የማርበርግን አደገኛነት ከዚህ በላይ በምን ይገለጻል? ቫይረሱ አዲስ አይደለም። ለመጀመሪያ ጊዜ የተገኘው ጀርመን ውስጥ ነው። ከዚያ በኋላ በአፍሪካ ለመጀመሪያ ጊዜ በ1975 ታየ። ከዛም በዲሞክራቲክ ሪፐብሊክ ኮንጎ እና አንጎላ ውስጥ ከባድ ወረርሽኞችን አስከትሏል። አሁን ደግሞ ለመጀመሪያ ጊዜ በኢትዮጵያ መረጋገጡ ሁኔታውን አዲስ ምዕራፍ ውስጥ ከቷታል። እሺ፣ ስለዚህ በጣም ወሳኙ ጥያቄ ይሄ ቫይረስ እንዴት ነው የሚተላለፈው? የስርጭት ሰንሰለቱ ከየት ነው የሚጀምረው? እስቲ ይሄንን ጉዳይ መርምር። የሳይንስ ምርምሮች እንደሚያሳዩት የቫይረሱ ተፈጥሯዊ መገኛ የግብፅ የፍራፍሬ የሌሊት ወፍ ናት። የሚገርመው ይህች የሌሊት ወፍ ቫይረሱን ሳታታመም በውስጧ ተሸክማ ታኖራለች። የስርጭት ሂደቱ በ3 ዋና ዋና ደረጃዎች ይከፈላል። አንደኛ፣ ቫይረሱ በሌሊት ወፎች ውስጥ በሰላም ይኖራል። ሁለተኛ፣ ሰዎች ከነዚህ እንስሳት ወይም ከሚኖሩበት አካባቢ ጋር ሲገናኙ ወደ ሰው ይተላለፋል። በመጨረሻም በጣም አደገኛው በበሽታው በተያዘ ሰው አማካኝነት በቀጥታ ንክኪ ከሰው ወደ ሰው ይተላለፋል። ከሰው ወደ ሰው የሚተላለፉባቸው መንገዶች ደግሞ ይሄ ነው። ደም፣ መራቅ፣ ላብ እና ሌሎች የሰውነት ፈሳሾች ዋነኞቹ ናቸው። በተጨማሪም በበሽታው የተያዘ ሰው የነካቸው ማንኛውም ቁሳቁስ ቫይረሱን ሊያስተላልፍ ይችላል። ይህንን ማወቅ ስርጭቱን ለመቆጣጠር በጣም ወሳኝ ነው። እሺ፣ ቫይረሱ ወደ ሰውነታችን ከገባ በኋላስ ምን ያደርጋል? እንዴት ነው እንዲህ አይነት ከባድ ህመም ያስከትለው?
እስቲ አሁን ወደ ሰውነታችን ውስጥ ገብተን እንመልከት። የበሽታው ሂደት ግልጽ የሆኑ ደረጃዎች አሉት። በመጀመሪያዎቹ ቀናት ልክ እንደ ከባድ ጉንፋን አይነት ምልክቶች ናቸው የሚታዩት። ነገር ግን በሽታው እየተባባሰ ሲሄድ ሽፍታ፣ የደም መፍሰስ እና የውስጥ አካላት መጎዳት ይጀምራል። ከ13 ቀናት በኋላ ያለው ደረጃ ለህይወት በጣም ወሳኝ ነው። በቀላል አነጋገር ቫይረሱ የሚያደርገው የሰውነታችንን በሽታ የመከላከል ስርዓት ራሱን እንዲያጣቃ ማድረግ ነው። ይሄ ከፍተኛ የሆነ የውስጥ መቆጣት፣ የደም መርጋት ስርዓታችንን ያዘባል። እንደውም ወደ ብዙ የአካል ክፍሎች ስራ ማቆም እና በመጨረሻም ወደ ሞት ይመራል። ይህንን ሁሉ ካየን ይህንን አስከፊ በሽታ ለመዋጋት ምን የተደረገ ነው? እስቲ የአካባቢውንና የዓለም አቀፉን ምላሽ እንዲሁም የመድኃኒት ፍለጋውን እንመልከት። በእርግጠኝነት በሁሉም ሰው አእምሮ ውስጥ የሚመላለሰው ጥያቄ ይሄ ነው። ለማርበርግ መድኃኒት ወይም ክትባት አለ ወይ? መልሱ በቀጥታ ሲቀመጥ የለም ነው። በአሁኑ ሰዓት ለዚህ በሽታ የተረጋገጠ መድኃኒትም ሆነ ክትባት የለም። ዋናው ሕክምና በሽተኛው በህይወት እንዲቆይ የሚደረግ ደጋፊ እንክብካቤ ብቻ ነው። እና አሁን በኢትዮጵያ ውስጥ ወረርሽኙን ለመቆጣጠር ፈጣን የህብረተሰብ ጤና እርምጃዎች እየተወሰዱ ነው። ንክኪ የነበራቸውን ሰዎች መለየት፣ የክትትል ስርዓቱን ማጠናከር፣ በጤና ተቋማት ውስጥ ጥንቃቄ ማድረግ እና ከሁሉም በላይ ህብረተሰቡን ማሳተፍ፣ እነዚህ ዋነኞቹ ናቸው። ግን ተስፋ አለ። ሳይንቲስቶች መድኃኒት ለማግኘት በትጋት እየሰሩ ነው። ለምሳሌ እንደ ሬምዴሲቪር ያሉ ጸረ ቫይረሶች፣ የተለያዩ ጸረ አካላት እና አዲስ የክትባት አይነቶች በምርምር ደረጃ ላይ ይገኛሉ። በእንስሳት ላይ ደግሞ በጣም ተስፋ ሰጪ ውጤቶችን አሳይተዋል። እንግዲህ ይህንን ገለጻ ስናጠናቅቅ አንድ ትልቅ ጥያቄ ይዘን ነው የምንሄደው። እንደ ማርበርግ ያሉ አዳዲስ ቫይረሶች እየወጡ ባሉበት በዚህ ዘመን ለሚቀጥለው ዓለም አቀፍ ወረርሽኝ ምን ያህል ተዘጋጅተናል? ይሄ ሁላችንም ልናስብበት የሚገባ ከባድ ጉዳይ ነው።